እንግዲህ በዓለማችን ላይ በየጊዜው ጉድ ይሰማል። ዓለም በፍጥነት እየሮጠች ነው ያለችው። አንዳንድ ጊዜ ከሰው እይታም ከሰው አስተሳሰብም እየፈጠነ ያለ ነገሮች አሉ። በዚህ ጊዜ ይሆናል ብለህ ማትገምታቸው ማጠብቃቸው ነገሮች እየሆኑ ነው ያሉት። በአንድ በኩል ጦርነቱ፣ በአንድ በኩል የኢኮኖሚው መሽመንመድ፣ በአንድ በኩል ደግሞ የቴክኖሎጂው በፍጥነት እያደገ መምጣት። የትኛውን ይዘህ የትኛውን እንደምትለቅ አይታወቅም። ምክንያቱም ዓለማችን በጣም በፍጥነት እየሄደ ነው ያለውና ምንድነው ወደ ቻይና የተሰማው ነገር በጣም ዓለምን አስገርሟት። ምክንያቱም ይህን ነገር እንሰማለን ብለን የገመትነው ከአሜሪካ ነበረ። ነገር ግን ቻይና የዓለማችን የመጀመሪያው የንግድ የጭንቅላት ቺፕ ይፋ ማድረጓን ኤለን መስክን ቀድመዋለች እና ኤለን መስክን ቀድመዋለች፣ ይፋ አድርጋለች። ይህ ይፋ ያደረገችው ነገር ቀላል ነገር ሊመስለው ይችላል። ሰው አሁን የሚያስበው ሰው ምንድነው መሰለ ለውቀት ነው ለምናምን ነው ምናምን ይባላል። ዓለምን ዳብሎስ ዓለምን ኮንትሮል ወደሚያደርግበት ወደ አንድ መስክ እየወሰዳት ነው ያለው። ወደ አንድ ቋት እየወሰደ ነው ያለው። የሰው ልጆች ወደ አንድ ቋት እየወሰደ ነው ያለው። ይሄ መሆኑ ደግሞ በጣም ከባድ እንደሆነ ልናውቅ ያስፈልጋል። ነገ ተነገ ወዲያ እዚህ ጋር አይደርስም ማለት አይደለም፣ ይደርሳል። ነገሮች ቀስ በቀስ እያደጉ እየሄዱ ነው ያሉት፣ እየፈጠኑም ነው ያሉት። እንግዲህ የሰውን አእምሮ ከኮምፒውተር ጋር ለማገናኘት በሚደረገው ዓለም አቀፍ የቴክኖሎጂ ፉክክር ቻይና አሜሪካዊውን ቢሊዮነር ኤለን መስክን ቀድማ መሪነቱን መረከቧ ተሰምቷል። ቻይና ኮፒ ማድረግ አሁን አይጠበቅባትም። በፊት ነበር። በፊት ጊዜዎች ምንድነው ቴክኖሎጂው ገና ልጅ ስለሆነ እንጂ ስለሆነ ኮፒ ታደርግ ነበር። ነገር ግን አሁን የቻይና ሳይንቲስቶችን በለው ምሁራንን በለው የኮምፒውተር ጠበብቶችን በለው የኤአይ ምሁራኖችን በለው የዓለምን ገበያ የሚቆጣጠሩበትን መስክ እየያዙ ነው። ፍቅሩ አለ በሁለቱ ሀገሮች። ለዚህ ነው ባለፈው ጊዜ ታስታውስ ከሆነ አንድ የኤአይ አባት የሚባለው አሜሪካዊ ምሁር መቆም አለበት ኤአይ እዚህ ጋር መቆም አለበት እስከ ማለት ደረጃ ነው የደረሰውና እንዴት እንደሚጸጽተው እየተናገረ ነው ያለው። ምክንያቱም ዓለምን ሊያጠፋ ይችላል። አሁን የሚታየው ነገር ይሄ ነው። ለምንድነው ሁለቱ ሀገሮች በኢኮኖሚ ቀድሞ ቦታውን ለመያዝ ስለሚፈልጉ የበላይ መሆን ስለሚፈልጉ አሁን አሜሪካ ቀድማ ቻይና ቀድማ ይሄን ቺፕስ አምርታለች። ይሄ ቺፕስ ደግሞ ለሰው ልጅ ጭንቅላት ውስጥ ተቀምጦ የንግድ ቺፕስ ነው ያመረተችው። ባይዘው አንተ ከፈለክ ሊቀበርልህ ይችላል። ከኮምፒውተር ጋር ትገናኛለህ። የትኛውን ቦታ ላይ ያለውን ሂሳብህን፣ ንግድህን፣ ዋቴበር ማንኛውንም እውቀት በአእምሮ ውስጥ በቺፕሱ አማካኝነት እንትን ማለት መገልገል ትችላል። እና ይህንን እያደረገ ያለው ኤለን መስክ ይህንን ነበር ሊያደርግ። ይኸውልህ ገንዘብ ያላቸው ሰዎች ሁሉ አንዱ ትልቁ እኮ ችግር ምንድነው? ወደፊት ትምህርት ቤት ሊያስቀሩት ይችላሉ። በቃ አእምሮ ውስጥ ከተጫነ እውቀት ምንድነው የምትፈልገው? አለቀ። ስለዚህ ምንድነው በወረቀት ላይ መማር ወይ ደግሞ ትምህርት ቤት የመሄዱን ጉዳይ ምን ያደርገዋል? አንድ ሰው ቤቱ ቁጭ ብሎ ፕሮፌሰር መሆን ይችላል ማለት ነው። ቺፕሱ ከተጫነ ገብተዋል። በቀላሉ ይህንን ነገር ወደ ማድረግ ነበር የሚመጡት። ይሄ የንግድ ፉክክር ብቻ ሳይሆን የቴክኖሎጂን ፉክክር ነው። የበላይነት የቴክኖሎጂን ፉክክር ብቻ ሳይሆን ወደ መንፈሳዊ ዓለም ደግሞ ስንወስደው በመጨረሻው ዘመን ሰይጣን ዓለምን ለመቆጣጠር ከሚጠቀምባቸው መንገዶች አንዱ ይሄ ነው። ይሄ ጥበብና እውቀት ከእግዚአብሔር ነው ብዬ አላምንም። ብዙ ጊዜ ለምን መሰለ ከየት ነው የሚያመጣው? ለምሳሌ ቻትጂፒቲ እኔ ማን ነኝ ስትለው አልነገርከው፣ ማንነትን መጀመሪያ አልገለጽክለት። ጠቅላላ ከአንድ ገጽ የበለጠ ፋይል ስላንተ ይሰጣል። ምን ማለት ነው? ቴክኖሎጂ ጠቃሚ ነው፣ ግን ከመንፈስ ጋር የተያያዘ ነው የምልበት ብዙ ምክንያት አለ። ምክንያቱም አሁን ላይ የቴክኖሎጂውን ጠቀሜታ እኮ ለጤንነት፣ ለግብርና ኤአይ በኖርማሉ እኮ ጠቃሚ ነው። ነገር ግን እንዴት ነው እስቲ ስለ አንድ ሰው እንትና የሚባል ሰው እዚህ ሀገር ይኖራልና እስቲ ስለሱ ነገር ስትለው እንዴት ነው የሚዘረግፍልህ? የታምጥቶ ነው የሚዘረግፍ? ስለዚህ ምንድነው የኤለን መስክ ኒውሮሊንክ ኩባንያ በዚህ ዘርፍ ግንባር ቀደም ተጠቃሽ የነበረ ቢሆንም የቻይና ተቆጣጣሪ አካላት የተባሉት ለንግድ ዝግጁ የሆኑ የዓለማችንን የመጀመሪያ አእምሮ ኮምፒውተር በየነገጽ ነው የሚሉት የሰውን አካል ተከላ መሳሪያ በይፋ አጽድቀው በይፋ ነው የጸደቁት። ገብቷል። አሁን አንተ
የሆነ ነገር ስትፈልግ ይሄን ነገር ምን ላድርገው ስትል ድሮ ወደ ጸሎት ነው። ድሮ ትዘልያለህ ወደ እግዚአብሔር ፊት። አሁን ቻትጂፒቲ ነው የምትጠይቀው፣ ወይም ኮምፒውተር ወይም ቺፕሱ ውስጥ የተቀበረው ቺፕሱን ትጠይቀዋለህ። ቴብሎ ሊያመጣልህ ይችላል። ነገር ግን እንደ እግዚአብሔር መፍትሄ ሊሆን አይችልም፣ በፍጹም አይችልም። ይህንን አድማጮቻችን በደንብ ሊያስተውሉ ማወቅ አለባቸው። እንደ እግዚአብሔር መፍትሄ ሊሆን አይችልም። አንዱ እኮ ይሄ ነገር እየሄደ ያለው ለምሳሌ የሆነ ሰው ስታማክረው ድሮ ካውንስሊንግ ታደርጋለህ፣ ስፒሪቹዋል ነገር ላይ፣ ሜሬጅ ነገር ላይ ዋቴቨር። ሰው ይመጣና ተቸግር ያለው እንዴ፣ አሁን አንተ ጋር ላይ መጣ እኮ ነው ቻትጂፒቲን ወይም ደግሞ ሌላ። አሁን እንግዲህ ከዚህ በኋላ የሚመጡ አሉ፣ ዲፕስቲክ መጥቷል፣ ሌላም ሊመጣ ይችላል። እነሱን ራሱ ደግሞ አፕዴት እያደረጓቸው ሊሄዱ ይችላል። እነሱ ትዳሬ እንዲሆነብኛል ምን ላድርግ ስትለው መፍትሄ ምን ይሰጣል። አሁን ገብቶሃል? ሰውን ምን እያደረጉት እንደሆነ ሰው አልገባው። ዳታህን ሁሉ ነው እኮ እዛ ውስጥ የምትይዘው፣ የቤት ካርታህን፣ የምን ካርታህን ምናምን። አሁን ምን መሰለህ፣ ከዚህ ውስጥ የሆነ መስሪያ ቤት ስትሄድ ቁጥሩን ብቻ ነው የምትነግረው። ቁጥሩን ቼክ ያሲያረግ ያንተ ዳታ፣ ያንተ ፎቶ፣ ያንተ ምናምን ያወጣዋል። ካልኩሌተሩላ አስፈልገም አእምሮ ወዲያው በሰከንድ። እና ምንድነው ወዴት እየሄድን እንደሆነ በደንብ ልናውቅ ያስፈልጋል። ለዚህ ነው እኮ ምን ይላል መጽሐፍ ቅዱስ መሰለህ፣ ኤፌሶን ምዕራፍ 5 ላይ ዘመኑን ዋጁ ብሎ ይነግረናል። ዘመንን የምትዋጀው ራስህ ነህ። ለራስህ እንዲሆን ለምን ዘመን ክፋት እየጨመረ ይሄዳል። ክፋት መጨመር ብቻ አይደለም፣ ዘመኑ ለአውሬው አሰራር፣ ለዚህ ዓለም ገዢ፣ ለጨለማው መንግስት አሰራር እየተመቻቸች ነው የምትሄደው። ዘመን እየጨመረ ሲሄድ እሱ ደግሞ በክፋት ለመስራት ወጥቷል። ለምሳሌ ብዙ ሰው የሚሸወደው ሰይጣን ይሄ በስዕል በቴሌቪዥን በፎቶ እንደምናየው አይደለም። ይሄ እሱ ስማርት ነው፣ ጥበብ አለው፣ ኃይል ነው የሌለው። ስለዚህ ምንድነው የሚሆነው? ዲሲቨር ነው፣ አታላይ ነው። ላታልልህ ነው የሚመጣው። የሚያታልልህ ይጠቅምሃለሁ ያለ ነው የሚያታልልህ እንጂ አልጠቅምህም ልገልህ ነው ብሎ አይመጣም። ብዙ ሰዎች የሚሸወዱት ይሄ ነው። በቋንቋ ይሸወዳሉ። ለምሳሌ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ከሚጠቀሟቸው ወርዶች ብትመለከት የእግዚአብሔር ቃል አይደሉም አብዛኞቹ። ግን ምንድነው የሰውን ቁስልና ፍላጎት ኢንተረስት የሚያስሱ ናቸው። ስነ ልቦናን ነው የሚጠቀሙት። መንፈሱ ውስጣቸው ስለሚሰራ ስነ ልቦናን አንተ ጋር ሲመጡ ምን ማውራት እንዳለባቸው ያውቃል። ለምን? መንፈሱ ያቀብላቸዋል፣ የጨለማው ተገዢ ስለሆኑ። ገብቷል? ስለዚህ ይሄ አንድ ዊንግ ነው። ይህ የቻይና ስኬት የኮምፒውተር አቅም ከሰው ልጅ ባዮሎጂ ጋር ለማዋሃድ በሚደረገው ጥናት ላይ ትልቅ ምዕራፍ ተደርጎ ተወስዷል። ከአንተ ባዮሎጂካል እንትንህ ጋር ነው የሚዋሃደው ከማንኛውም ነገር ጋር። በቃ ስማርት ሆነህ ትሄዳለህ፣ ስማርት ሆነህ ትሰራለህ፣ ስማርት ሆነህ ትጥላለህ። ጀስት የዓለም መረጃ በአንዴ አንተ ውስጥ ይመጣል። መረጃ በዓለም ላይ ያለው ልክ ስልካችን ላይ መረጃዎች በአንዴ እንደሚመጡ አንድ ከአንድ ጫፍ ሲለቀቅ በሰከንድ ባልሞላ ጊዜ ውስጥ ሞባይላችን ውስጥ እንደሚታለ መፈንቅለ መንግስት አደርጋለሁ ብለህ ልክ ስታስብ ሄደው ለምሳሌ ምን መሰለህ የሆነ ነገር አደርጋለሁ ብለህ ስታስብ፣ ወንጀል እሰራለሁ ብለህ ስታስብ፣ አጭበረብራለሁ ብለህ ስታስብ ያንተ ፉሊ ማንነት ያለው እዛ ኮምፒውተር ውስጥ ነው፣ ሰርቨር ውስጥ ነው። አሁን ሰርቨሮች ታውቃለህ በትንንሽ ቦክስ እየመጡ በትንንሽ ድሮ የነበሩ ሰርቨሮች የሉም። በጣም ትንሽ አሁን እንደ ድሮ አሁን ቴሌ የሚገነባቸው አሉ አይደለ? ትልልቅ እነዚህ ዳታቤዞች አሉ። ሜኒ ማይኒንጎችም የሚገነቡት አለ። እነዚህ ነገሮች አሁን እንደሱ እየቀረር እየመጣለን። አሁን ምን መሰለህ ይቺ የመኪናን ቴፕ የምታክል በቢሊዮን የሚሆን ሜጋ ባይት መያዝም መሸከም የምትችል እያደረጉ እያመጡት ነው። ደስ የአውሬው ባሪያ እንድትሆን ተፈልጎ ነው የሚገባው። አሁን እዚህ ጋር ቻይና የሰጠችው ምክንያት ለንግድ ነው የሚለው። ለንግድ አቅርበዋለች። አንተ እውቀት ይኖራል፣ ፉል እውቀት ይኖራል። ልትነግድ ነው ያቀረበችው። ማንም ሰው ሄዶ ቻይና ቺፕሱን አስቀብሮ ይመጣል። ዘመናዊ ሰው ሆነ ማለት ነው። ጋዜጣዊ መግለጫ ስትለው ኬታ መጣው ይሄንን እውቀት እስክትል ልትገረም ትችላለህ፣ ልትደነቅ ትችላለህ። ይሄ ሊሆን እየተደረገ ነው ያለው እና ይህ የቻይና ስኬት እንደሆነ ተቆጥሯል። እንግዲህ ከሰው ዲኤንኤ ጋር ለማዋሃድ ነው የተፈለገው።
የዘርፉ ተመራማሪዎች ደጋፊዎች ቴክኖሎጂው በጤና እንክብካቤ ረገድ አዲስ አብዮት መፍጠር በሚሊዮኖች የሚቆጠሩ ሰዎች ሕይወት እንደሚቀይር በልብ ሙሉነት እየተናገሩ ነው። በአንጻሩ ተቺዎች መሳሪያው ከግላዊነት ደህንነት፣ ከስነ ምግባር እና ከእርምጃ ጊዜ የጤና ስጋቶች አኳያ ሊያስከትል የሚችለው አደጋ በማንሳት ስጋታቸውን እየገለጹ ነው። ከደህንነት አኳያ ሲባል የራስህን ማንነት መብትህን የሚጥስ ነው። ምክንያቱም ኮንትሮሉ በእነሱ ስለሆነ ስጋታቸውን እየገለጹ ነው ያሉት። ቀጣዩ ትውልድ ስማርት ቴክኖሎጂ ላይ በኃይልና አገራትና በግዙፍ ኩባንያዎች መካከል የሚደረገው ፍልሚያ እየጠነከረ በመጣበት በአሁኑ ወቅት የሰውን አእምሮ ከሰው ሰራሽ አስተዋጽኦ ወይም AI ጋር ገናኘት ውድድር የበለጠ እየተፋጠነ መምጣቱ ነው የሚያሳይ። ይህ የቻይና እምርታ ማሳያ እየሆነ ነው ያለው። አሁን አይተዋል። የዛሬ 5 ዓመት ዓለም ላይ በብዙ ሚሊዮን የሚቆጠሩ ሰዎች ቺፕስ ተቀብሮባቸው ታገኛል። አሁን ደግሞ የሚሰጡት መልእክት ምንድን ለጤና ለመከታተል የሆነ ነገር ለመከታተል ምናምን የሚሉ ነገሮች ናቸው መሰባቸው። እነዚህ ነገሮች አይደሉም። ስለዚህ አድማጮቻችን እንግዲህ ይህንን ነገር በደንብ እንድታስተውሉ ያስፈልጋል። ዮሐንስ ራእይ ላይ ምዕራፍ 15 ቁጥር 19 አካባቢ ደግሞ ሄዳችሁ ስትመለከቱ ይህንን ነገር በግልጽ ያስቀምጣልና አሁን እያለማመዱ ነው ያሉት። እንዴት ኮንትሮል እንደሚያደርጉ ነው ያሉት። አሁን ላይ ወደፊት የደህንነት መስሪያ ቤቶች ወይም የደህንነት ቢሮዎች በእንደዚህ አይነት ነገሮች ሰውን በቀላሉ ሊቆጣጠሩ የሚያደርግ ነው። ግን ይሄ እንድታውቁ ጠቅላላ የምናውቀው ለጤንነት ወይም ለሕክምና ወይ ለትምህርት ብቻ አይደለም። የአውሬው እሳቤም እንዳለበት እንድታውቁ እንፈልጋለን። ጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻሎም።